ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለት አለ። ሚስት ያመጣችው እሷ ናት። እህታችን ዘማሪት ፋንቱ ናት ከአሜሪካ ሚስት መርጣ ያመጣችለት። በቃ የኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላቅም። እኔ በሁለቱ አብረው ይሁኑ ይገናኙ የድፈራት ምናምን እኔ አላቅም ሲጀመር ማለት ነውና አልነበርኩም በቦታው። ለሷም ነግሬያታለሁ፣ እሱንም ቁጭ አድርጌ ነግሬዋለሁ። የለም በፍጹም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ዘማሪት ዮርዳኖስ ትባላለች። ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ፣ ከቤተሰቦቿ የተቀበልኩ እኔ ነኝ። ልጄ ናት ለእኔ። ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ አንድ መረጃ ይዤላችሁ መጥቻለሁ። በተለይ በዘማሪት ዮርዳኖስ ዙሪያ ያው የቤተክርስቲያናችን ልጅ ስለሆነች ነው ይህን ሁሉ ነገር የምናነሳው። እንግዲህ ዘማሪት ዮርዳኖስ ከነፋንቱ ጋር ተገናኝታለች። ዛሬ ዘመርኩን ሁሉንም ነገር ዘርግፎ ተናግሯል። ያንን እንመለከታለን። እነ ዘማሪት ፋንቱስ በዚህ ጉዳይ ምንድን ነው ያለችው? እንግዲህ ዘመርኩን 100% እጇ እንዳለበትና ይህን ሁሉ ያደረገች እሷ እንደሆነች ይናገራል። እሷም ደግሞ ምላሽ ትሰጣለች። እነዚህን ነገሮች በስፋት እንመለከታለን። እንግዲህ እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ያው ለብዙዎች ማስተማሪያ ይሆናል። እንግዲህ የቤተክርስቲያን አገልጋይ ሆኖ እንዲህ አይነት ታሪክ የሚፈጽሙ ሰዎች ይኖራሉ። ግን ቤተክርስቲያን በእነዚህ በሚፈጽሙ ሰዎች እንደማትፈረጅ በጣም በብዙ ሺህ የሚቆጠሩ ንጹሐን ካህናት አባቶቻችን እንዳሉን አስቡ። አንድ ካህን ጥፋት አጠፋ፣ ሰራ፣ ስህተት ሰራ ተብሎ ቤተክርስቲያን እንደማትወቀስ ብዙዎች ይኸው የኦርቶዶክስ ካህናት ቄሶች ደፋሪዎች ናቸው እያሉ እየተናገሩ ነው። እና ይህ ከዚህ ጋር ምንም ግንኙነት እንደሌለው የምንመለከትበት ነው። እስቲ ከምን ጊዜውም በላይ ላይክ እና ሼር እያደረጋችሁ ደግሞ የተሰማችሁንም ሀሳብ በኮሜንት ላይ ትገልጻላችሁና ነገሮችን እንመለከታለን። እስቲ ቅድሚያ ዘመርኩን የተናገረውን ከዛ ፋንቱም የመለሰችውን ምላሾች እናያለን። ልጅቷ ምን እንደፈለገች ዘማሪት ዮርዳኖስ ለምን ዛሬ ላይ ሚዲያው ላይ መውጣት እንደፈለገችም በመጨረሻ የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ዮርዳኖስን ተመልከቷት። እቺ ከባሩ የሚመጣው አጠገብ ያለችው ሕፃን ዘማሪት ዮርዳኖስ ትባላለች። ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ፣ ከቤተሰቦቿ የተቀበልኩ እኔ ነኝ። እንግዲህ እዚህ ጋር ማስታወስ የሚያስፈልገው ተናግራለች። እሷ ሸገር ኢንፎ ላይ ገብታ እንግዲህ ዘመርኩን በብዙ እንደረዳት ዘመርኩን በጣም በብዙ እንደደገፋት ተናግራለች። እና ይህንን ነገር ማሰብ ያስፈልጋል። ከሌላ ሳይሆን ያው አልበሟ ላይ በጣም ብዙ ስራዎችን ዘመርኩን እንደሰራ ይቺ እህታችን ተናግራ በዛ አንጻር ነው ይሄ ነገር ሌላ እንዳልሆነ እንድትገነዘቡ ስለምፈለኩ ነው። ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራውላት እኔ ነኝ። ልጄ ናት ለኔ፣ በእውነት ልጄ ናት፣ ከእንደ ልጄ ማለት ነው። አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ሴት ይዣት ሄዳለሁ። ከእህቷ ጋር ነው ከምኗ ጋር ነው የምትመጣው ምን የምትለው። ዮርዳኖስ በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምፅ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያ ገንዘቡ ምን እንዳደረጋቸው አላውቅም ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይ ቦቱ እየተማረ ያለ ሄደ ማለት ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው የተሸኘችው። እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ነገር ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረ በወቅቱ ሰባኪ ዲያቆን ነው። ከዛ በኋላ እዛ
መቃብር ቤት ነው የሚያርፉት። እንግዲህ ይህንን ነገር እሷን በደንብ ተናግራለች። የመኪና አደጋ እንደደረሰባት እግዚአብሔር በቸርነቱ እንዳተረፋትና እዛ ጋር የተረፈችበት ምክንያት እግዚአብሔር ክብሩን ሊገልጥ እንደፈለገ ሁሉ ተናግራለች። በዚህ ላይም ደግሞ እንደው ምን አለ በዛው ሞቼ በቀረውም የሚል ነገር አንስታለች። ያው የቤተሰቦቿ ጉዳይ ቀድሞ እነሱ እንደሚያመላልሷት ነበር። እንግዲህ እንደተዋት ሲገለጽ ያው ቤተሰብ አምኖ ለዚህ ቀድሞ ለሄደው ሰባኪ ቀድሞ ለሄደው አገልጋይ ቤተሰብ አምኖ እሱ እንደሚቀበላት አምኖ እንደላካትም ነው እዚህ ጋር ዘመድኩን ለመናገር የፈለገው። ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱ እንደሚቀይር ነው ነገራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳ። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ለዛ እሺ፣ ወደዚህ ከመግባቱ በፊት አንዳንድ ነገሮችን በደንብ ትነበላቸው። ምናልባት እሷ ስትናገር ነበረውን ሰምታችሁት ከሆነ ያው ዲቴል ሮስታ ከሆነ አላውቅም፣ መምህር ዘመድኩን አስታውሱት ከሆነ አላውቅም። እሷ ስትናገር ግን በትራስ አፍኖ እንደደፈራት እንደተናግራለች። እዛው ቤት ውስጥ በነበሩ ሰዎችም ጭምር ሰምተው ምንም ነገር እንዳላደረጉላት ተናግሯል። ከዛ በተጨማሪ ግን ከሷ ከተደፈረች በኋላ እንደመጣች ወደ ቤተሰብ ከመሄድ ይልቅ ጓደኛዋ ጋር እንደነበረችና መጀመሪያ 2 ወር ምንም እንዳላወቀች ከ2 ወር በኋላ ግን ሆዷን ሲያማት ሐኪም ቤት ሄደች። ሐኪም ቤት ስትሄድ ደግሞ ጽንስ እንዳለባት ታወቀ። ሰውየውን መተው ለማነጋገር ተሞከረ። አዎ መጀመሪያ ጊዜ ደፍሬያታለሁኝ አለ። ከዛ በኋላ አዎ የኔ ነው ችግር የለውም ቤት እንደከራይቼ አስቀምጣታለሁ ለማለት ፈልጎ ሞክሮ ነበረ። ከቆይታ በኋላ ግን ዶክተሩ ጋር ሄዶ ቀኑ እንዲያዛባላት ትክክል እንዳልሆነ ይሄ ፎልስ ኢንፎርሜሽን ይሰራ ሲነገረው ዶክተሩ አልሰራም ማለት ነው። የተማርኩበት ባለሙያም እንደዚህ አይደለም። ሁለተኛ ደግሞ የሴት ልጅ አባት ስለሆንኩኝ እንደዚህ አይነት ነገሮችን አላበረታታም የሚል ነገር መጣ። ስለዚህ በሌላ ጊዜ ስለ ቤቱ ጉዳይ ላይ ለማውራት ሲደወልለት ግን ስልክ አያነሳም፣ ፈቃደኛ አይደለም ከዛ በኋላ የሚል ነገር ነው። ስለዚህ ይሄ ማለት 6 ወር አሁን በዘመድኩን ነገር 6 ወር የፈጀ ጉዳይ ላይ ማለት ነው። ከ6 ወር በኋላ ነው ማለት ነው ይሄ ሁሉ ይሆናል። እንግዲህ ከዚህ በኋላ እንግዲህ ለዛ ሰባኪ ኮቴንኮ ሰባኪ ሚስት ትመጣለት፣ ከውጭ ሀገር ከአሜሪካ ሚስት ትመጣለት። እሺ ምን ሊፈጠር ነው? እዚህ ጋር ምናልባት የጊዜ ጉዳዮች የቀናት ጉዳዮች ልዩነት ሊኖራቸው ይችላል። ወይ እሷ ዘንግታው ወይ ዘመድኩን ዘንግቶት ሊሆን ይችላል። እንግዲህ አሁን ዘመድኩን እንደሚናገረው 2 ሌሎች ሰዎች አብረውት ከዚህ ከደፋሪው ጋር አብረውት እንደነበሩና እግሯን ሁሉ እንደያዙላት ነው እየተናገረ ያለው። በጣም የሚሰቀጥጥ ነገር ነው። ያው እሷ ግን በትራስ አፍኖ ይህንን ድርጊት እንደፈጸመባት አዎ ተቀጥቅጣለች። በመኪና አደጋ ደርሶ እንግዲህ ጉዳት ደርሶባት ነው ወደዛ የሄደችው ወደዛ ክፍለ ሀገር ውስጥ የገባችው እና አሁን እዚህ ጋር የሚስ አንደርስታንድ ወይም ደግሞ ምናልባት እሱ የተነገረው ነገር የተሳሳተ ወይም እሷ ደግሞ ዘንግታው ሊሆን ይችላል። 2 ሰዎች ግን አብሯት እንዳሉ እየገለጸ ነው። እስቲ እንስማው ደግሞ እንግዲህ ቀጣዩን። ተባለ ህይወቴ ይቀየራል ተባለ። ዞር በይ በቃ አላገሽም ልጅሽን አንቺ አሳድጊ ያላት ህፃን ናት ለራሷ። ከዛ መጣች የሆነውን አጫወተችኝ፣ አለቀሰች። ከዛ ስብሰባ ተጠራች። ከዚህ ሱራፌል አለ፣ ከዚህ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ ልጆች የሞተ አንድ ልጅ አለ። የ4 ኪሎ ተጠራን። ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለታል። ሚስት ያመጣችው እሷ ናት። እንግዲህ እህታችን ዘማሪት ፋንቱ ናት ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው እንግዲህ ዘማሪት ፋንቱ ወሌ በጣም ትልቅ በጣም አንጋፋ ዘማሪ ጥንታዊ ዘማሪ ነች። ለዚህ ለደፈረ ለተባለው ኮቴንኮስ ዲያቆን ከደፈረ በኋላ ድቁና የሚባል ነገር የለም። ለዚህ ሰው ሚስት ያመጣችለት። ታዲያ የሚያናደው ነገር እሱ አይደለም። ሚስት ያመጣችለት ግን ከዚህ በፊት አስረግዞ ያለ ዘማሪት ዮርዳኖስ አስረግዟት እንዳለና እንደሚንከባከባት ግን ታውቅ ነበር። የሚያናደው ነገር እሱ ነው። እያወቀች ይህ ሰው አጸንሶ ያለ ሰው እንደሆነ እያወቀች ነው እንግዲህ እሷ ሌላ ሚስት ያመጣችለት። እዚህ ጋር እንግዲህ እንድትረዱት የምፈልገው ያው ዘማሪት ፋንቱ በመጨረሻ በቀጣይ የምናየው ቪዲዮ ላይ መልስ ትሰጣለች ማለት ነው። እንግዲህ ዘማሪት ፋንቱ እንደሆነች ከውጭ ሀገር ከሀገር አሜሪካን ሚስት እንዳመጣችለት ህይወቱ ይቀየራል ብላ ሚስት እንዳመጣችለት ዘመድኩን እየተናገረ ያለው እና ምናልባት አሁን ይህንን ጉዳይ ዘመድኩንም እንደነገራት እና እሷም ደግሞ በደንብ እንደምታውቅ የሚለውን ነገር እዚህ ጋር እንድትገነዘቡ ነው። በኋላ ፋንቱ ከምትሰጠው ሀሳብ ጋራ ምናልባት የመጋጨት ነገር እንዳይኖር ብዬ ነው።
የሚለውን ነገር እንስማ ምናምን ሲሉ እኔ ጥያቄ አለኝ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ራሱ ደበባ አቤት አለ እንዴ አንተ ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ ዲያቆን ነህ ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስለ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ ቀይ የሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። እኔ ልጅቷ እንዳትከስህ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያን ጋር የምትሰደበው አፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ህፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ይል ተነስቼ ሄድኩኝ ማለት እንግዲህ እንደተከታተላችሁት ነው። ያው አንድ እዚህ ጋር ማስተዋል የሚገባል እንግዲህ ዘመድኩን ይህንን ነገር የተናገረው ዛሬ አይደለም። ይቺ ልጅ በሃይማኖቷን ቀይራ ወደ ፕሮቴስታንቱ ዓለም ተሸጋግራ እንደነበር ማወቅ አለብን። ዘማሪት ዮርዳኖስ እንግዲህ ከዚህ በኋላ ሰው በዚህ ምክንያት ነው ሃይማኖቱን ሊከዳ የሚችለው የሚል ነገር ባነሳበት ነው ይህንን ነገር የተናገረውና ፕሮቴስታንት ዓለም ውስጥ ገብታ ነበር። እንግዲህ ወደ ሰርጉ ፕሮግራም ሲካሄድ ሁሉም ተሰበሰብን ነው የሚለው 4 ኪሎ ላይ። ዘማሪት ፋንቱም ቀሲስ ዛሬ እንግዲህ ነገ ከነገ ወዲያ የሚፈጠረውን አናውቅም። ዛሬ ግን ቤተክርስቲያን ከነሰጠው ቀሲስ ነው። ቀሲስ ደበበም በቦታው ላይ ነበረ እና ይሄ ነገር ሲነሳ እንዴት ያስወለድካትስ ዮርዳኖስስ ብዬ ስጠይቅ እንግዲህ ዘማሪት ፋንቱ በመካከል ገብታ ማንም ብላ ማይሆን ነገር ተናገረች። ከቀሲስ ደበበ በላይ ሆና ተከራካሪ ሆነች። ስለዚህ እኔ እዚህ ውስጥ አልተባበርም ብዬ ትቻቸው ሄድኩ የሚሉ ነገሮችን አንስቷል። በዚህም ውስጥ ይህንን ነገር ሲደረግ በርካታ ሰዎች እነ ሊቀ መዘምራን ቴዎድሮስ ሁሉ እነ ልዑል ሰገድ ሁሉ እንዳሉ ገልጿል ማለት ነው። እንግዲህ ዘመድኩን ነገ ከነገ ወዲያም በዚህ ዙሪያ ላይ ሀሳብ እንደሚሰጥ እየተናገረ እንዳለ እየሰማን ነው። ያንን ወደፊት እናያለን። ይህን ያህል ነገር ተናግሯል። እስቲ እንግዲህ በመጨረሻ ብዙ ካህናት አባቶቻችን፣ በጣም ተወዳጅ የሆኑ ካህናት አባቶቻችን በየፌስቡክ ገጻቸው ላይ በዚህ ጉዳይ ያስቀመጡት ነገር አለ። ያንን እናያለን። ከዛ በፊት ግን እነ ዘማሪት ፋንቱ በዛሬው ዕለት እንግዲህ ቢኒያም ሽታዬ ቤት ተከፍቶ በዚህ ጉዳይ ርዕሰ ጉዳይ ዮርዳኖስን ለመርዳት ቤቱ ላይፍ ተከፍቶ ብዙ ንግግሮች ነበሩ። ከዛ ውስጥ አጠር ያለውን የነ ዘማሪት ፋንቱ የተናገረችውን ሌሎችም የተናገሩትን ነገር ላስቃኛችሁ። ዘማሪት እህታችን ፋንቱም ያው ከዚህ ጉዳይ ጋር ስምሽ እየተነሳ ስለነበረ መተሽ ክሊር ማድረግሽ ተገቢ ነው። በጣም እንወድሽ የምናከብርሽ ታላቅ እህታችን ነሽ። እኔ ያለኝ ኮሜንት እስካሁን የተባለው ነገር ሁሉ ልክ ነው። እንግዲህ በዚህ ጉዳይ ስሙ እየተነሳ ያለው ወንድማችን የሚጠበቅበትን አትሊስት ከዚህ በኋላ እንኳን የሚጠበቅበትን ቢያደርግ ደስ ይለናል። እንደው ክህነቱ፣ መንፈሳዊነቱ፣ ሃይማኖቱ ቀርቶ እንደሰው የሚጠበቅበትን እንዲያደርግ የምንችለውን ሁሉ እናድርግ፣ የምንቀርበውም ሰዎች። ከዛ ባለፈ ግን ዘማሪት ዮርዲ እህታችንን ማገዙ ላይ ትኩረት ብናደርግ። ክህነቶትን አስቀምጠው በቃ አረፈው ቁጭ በሉ እንደ አንድ ንጹህ ታናሽ ወንድም ነግሮት ማለት ነው። በቃ አላደረጉም ካሉ ደግሞ ዴኔን ምን ችግር አለ? በነገራችን ላይ እሷ ኢትዮጵያ ሆና ልጇን ወደ ኤምባሲ ትወስዳለች፣ አሜሪካ ኤምባሲ። እርሷ ምናምን በአጭር ደቂቃ በአጭር ሳምንት 1 ሳምንት ምናምን ጠዋት ተደርጎ ይለይሎታል። በቃ አለቀ። ዘመድ ካሉት ኢትዮጵያ እህቶና ወንድም የእናት ያባል ልጅ ካለ ጠዋ ይደረጋል። ምን ችግር አለ? ከዛ በላይ ግን አድርገውታል። ይኸው እየተነገሩለት ነው። ምን ነው? ስለዚህ የወለዱትን ልጅ መካድ ደግሞ ነውር ነው፣ ማስራብም ነውር ነው። ስለዚህ እንግዲህ ከእርሶም ቼክ ማድረግ እንፈልጋለን ብዙ ነገር። ምንም እንግዲህ እንደሰማችሁት ነው፣ ተነጋግረናል። ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማውቀው ነገር የለም እንዳልኳችሁ ከጋብቻ በፊት ያለውን ግን እንደ ሰው ማለት ነው፣ እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገርኳችሁ አንድ ሰው ራሱን ነው መወከል የሚችለው። ያን ሰው እኔ መወከል አልችልም። እኔ ላይ ያለውን ነገር ነው መናገር ፈልገው እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ እንትን ያደረግኩት የኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት በእግዚአብሔር ዘንድ የሚያስጠይቃል። በዚህ የተነሳ ነው ዮርዲን በሚያስፈልገው ነገር
ከተቻለ ያው እንደተባለው ሌሎችም አባቶች መኩሪዬም እንዳለው ሌሎችም አባቶች እንትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን የወርዲ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ ይፈልጋል ልጄ ማወቅ ይፈልጋል ስላለች ይህን ግድ ማድረግ ያው የሁላችንም መምህር ደበበ የሁላችን ወንድምም አባትም ነው። ስለዚህ ሁሉም የሚመለከተው ነው ነገር በራሱ የሚደርስ ነው እያንዳንዱ ማለት ነው። ይሄ ከባድ ነገር ነው እውነት እኔ ይሰቀጥጣል። ሁላችን እንኳን የወለድን ያልወለድን ቢሆን እንደ ሰው ከባድ ነው የተፈጸመው ነገር እውነተኛ ከሆነ ግን ያው እነ ዶክተርም አሉ ሌሎችም ሰዎች ተጨምረው ይሄ ነገር አላደረኩም እስካሉ ድረሳቸው የለም ይሄ ነገር በትክክል ቀላል ነገር ነው እንደተባለው ዲኤንኤ ቀላል ነገር ነው። እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ በሙያው ሌሎች ሰዎችም ተጨምሮበት ራሳቸውን ነፃ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርዲም ቅድም ተናግረዋለች። እኔ ከጋብቻ በፊት ምንም ማቀው ነገር የለም እንደዚህ አይነት ነገር እንዳለ ምክንያቱም ምን መኖር አሜሪካ ነገር ነው። ግን ጠይቄያለሁ በወቅቱ ጠይቄያለሁ። በፍጹም እንደዚህ አይነት ነገር አላደረኩም ካለ አንድ ሰው ይሄ የዛ ሰው ነው አሁን እዳ በደል የሚሆነው ማለት ነው። እኔ ልሸፍን አልችልም ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለ ሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ እንጠይቅ። ለሰው ብዬ አይደለም በነገራችን ላይ የሆኑ ሰዎች እንደው ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ እንዳንድም አገልጋይ ለሰው ክሊር መሆን አለበት እና ምንም እዚህ እኔን ብዙ ሰው ድር ያለው አሜሪካንም ይሁን ኢትዮጵያ ውስጥ በጣም ብዙ ሰው ያውቃል። ጋብቻ ለብዙ ሰው ደስ ይለኛል። በትክክለኛ ወንድሞች በዚህ መንገድ እንዲሄዱ ነገም ልሰራበት የምፈልገው ትዳር ላይ ልጆች ላይ ነውና በትክክለኛ ከብዙ ወንድሞች ጋር ሌሎች እህቶች ጋር በጣም በዚህ የታወኩ ነኝ። እንዲህ ወንድሞችን በመዳር ኢትዮጵያም እያለሁ ከልጅነት ጀምሮ ጥሩ ህይወት ያላቸው ጥሩ ትዳር ያላቸው ብዙ ወንድሞች እህቶች አሉና ከዛ አኳያ ነው እንግዲህ ይሄ የተደረገው። ስለዚህ እኔን የሚመለከት አይደለም የሚመለከተው ባለ ጉዳዩን ነው። አልነበርኩም በቦታው። የወርዲም ታውቃለች። አንድ ቀንም አገልግሎት እኔ አላውቅም። አንደኛ እነሱ በመጡበት ሰዓት እኔ አሜሪካን ሀገር ነኝ ያለሁት። ከወርዲም ጋር አንድ ቀን በአገልግሎት ተገናኝተንም አናውቅም። አንድ ቀን ነው ከእሷ ጋር ተገናኝተን እንግዲህ ያወራ ነው ማለት ነውና በዚህ በማንኛውም ሰዓት ለመጠየቅ ያጠፋሁትም ነገር ካለ ይቅርታ ለመጠየቅ በደንብ ዝግጁ ነኝ ማለት ነው። ሁልጊዜ አቦ አቦ መባሉ ወደ እንደው ራስን እንትን ማድረጉ ብዙም ጥሩ አይሆንም። እንዲህ አይነት ነገሮች ጥሩ ናቸው። ገጽ የሚል ነገር ጥሩ ነው። ስናደርግ ብቻ ነው የሚፈረድብን እንጂ በማናውቀው ነገር እግዚአብሔር አይፈርድም። ግን ይሄ ለምን ሆነ ብዬ አላንኮራኩርም። ግን ምክንያቴ ክሊር አድርጌ እዚህም የመጣሁት ከዶክተርም ጋር ስናወራ በቃ የኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላቅም። እኔ በሁለቱ አብረው የሆኑ ገናኙ የድፈራት ምናምን እኔ አላቅም ሲጀመር ማለት ነውና አልነበርኩም በቦታው። ለእሷም ነግሬያታለሁ። እሱንም ቁጭ አድርጌ ነግሬዋለሁ። የለም በፍጹም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። የሆነ በሆነ ትንሽ ነገር ስላችሁ በፀጉር የሚሆን ብቻ እነ ዶክተር ያውቃሉ። በሆነ መንገድ ራሱን ነጻ ማውጣት አለበት እና ኃጢአትን መሸፈን የዛ ኃጢአት ተባባሪ መሆን ነው ድካም ካለ ማለት ነው። እና ወዳጅነት ሌላ ጉዳይ ነው። ይሄ ደግሞ በጣም ከባድ ነገር ነው። በሴቶች ላይ የሚደርስ በጣም ከባድ ነገር ነው። እኔም የሴት ልጆች እናት ነኝ። ባልሆንም እንደ ሰው ከእንደዚህ አይነት ሰዎች ጋር መቆም ግዴታዬ ነው እና ለዚህ ነው የመጣሁት። ሌላም በእኔ ምክንያት ቅር ያላችሁ ቅር የተሰኛችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሌላ ማውቀው ነገር የለኝም። እንግዲህ አሉ የተባለውን አሉ አትስሙ። ምክንያቱም በሁለት ወገን መስማቱ ጥሩ ነው። እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም። ያደረገው ሰው እያለ አንቱ ጋር እዚህ ጋር ለምን መጣች እያወቀች አላውቅም። ከጋብቻ በፊት እንደዚህ እንዳለ አላውቅም። ያው የወርዲም የነገረችኝ ከአመት ከወለደች ከአመት ምናምን በኋላ ነው የወርዲን የሚያገኘት። በሰዓቱ ጠይቄያለሁ በፍጹም በሚል ነው እንግዲህ ይሄ ነው ያለው ነገር። ይሄንን የምናገረው ነገም ብናገር ከነገ ወዲያም ብናገር በራሴ ጉዳይ ላይ ማለት ነው። ይቅርታ ጠይቃለሁ። ምንም የማፍርበትም ነገር የለኝም። ለዛ ነው ማለት ነው። እንግዲህ ሌላ ጥያቄ ያላችሁ ሌላ ታሪክ ሌላ ነገር ለማምጣት የምትፈልጉ ሰዎች ነው በራሳችሁ መንገድ የምትሄዱ ያው የራሳችሁ ፋንታ ነው። በእኔ በኩል ግን እህቴን ወርዲን በተቻለኝ የልጆች እናት ነኝ። በተቻለኝ እግዚአብሔር እንደረዳኝ መጠን ለመርዳት አብሬያት ለመሆን ፈቃደኛ ነኝ። እንግዲህ ከተቻለ
ዶክተር ሌሎችም በሕክምና ያሉ ወንድሞች ገብተው ነገሮችን ቢያስተካክሉ ደስ ይለኛል ለማለት ነው። ያው ምክርዬም አለ ሌሎችም አባቶች ሰብሰብ አድርጎ ይሄ ነገር ትክክል አይደለም። ምክንያቱም በእኛ በደካሞች ምክንያት ቤተክርስቲያን መነሳት የለባትም። በጣም ብዙ ከ80 ሚሊዮን በላይ ክርስቲያን የኦርቶዶክስ አማኝ ባለባት በተወሰኑ ሰዎች በእኛ ድካም ስማ መጠራት የለበትም። ይሄ እናምናለሁና ጥያቄም ካላችሁ ወደፊቱም ያልተመለሰላችሁም ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አባቶቼ ይፍቱኝ። ቃል ያሰማልን ፋንትዬ። እኔ እንግዲህ 20 ደቂቃ ነው በእውነት ለመናገር የቀረኝ ጉዞ ለመጀመር። አሁን እንግዲህ አንዳንዶቻችሁ ተኝታችሁ ስትነሱ እንደ አዲስ አትጠይቁን። ኦልሞስት ለረጅም ሰዓት ነው በዚህ ጉዳይ ላይ የተቀመጥነው ማለት ነው። ኦልሞስት ስንት ሰዓት ልበላችሁ? ከ8 ሰዓት በላይ ተቀምጠናል። ስለዚህ በመጀመሪያ ደረጃ የወርዲን ያገኘቻት ከወለደች ከዓመት ከምናምን በኋላ ነው። ከዛ በኋላ ነገረቻት። ስትነግራት በህግ ጠይቂ፣ ግልጽ የሆነ የወርዲን በግልጽ የተናገረችው ነገር አለ። ራሱን ነው የሚመስለው። በህግ ጠይቂ። ከዛ በኋላ ሄጄ ጠየቅኩት። ስጠይቀው አላደረኩም ብሎ ማለልኝ መጽሐፍ ቅዱስ ይዞ። ፋንትዬ የምትለው ይሄን ነው። መምህር ዘመድኩን ደግሞ የተናገረው ንግግር አለ። እኛ ከጋብቻው በፊት አናግረናታል። ከቀሲስ ሱራፌል፣ ከቀሲስ ዳንኤል፣ ከዘማሪ ልዑልሰገድ፣ ከዘማሪ ቴዲ ጋር አናግረናት ነበር። ማንን? ፋንትዬን። ፋንትዬ ደግሞ እኔ አላናገሩኝም፣ በዚህ ጉዳይ ተገናኝተንም አልተነጋገርንም። በቃ ይሄ ነው መልሷ። ስለዚህ ይሄንን እንግዲህ እነዚህ ያሉ ቀሲስ ሱራፌልም፣ ቀሲስ ዳንኤልም፣ ዘማሪ ልዑልሰገድም፣ ዘማሪ ቴዲም በዚህ ጉዳይ ላይ አይ ተነጋግረን ነበር ከጋብቻው በፊት። አሁን አንዳንዶቻችሁ ልጅ እያሳየችሽ እንዴት በተክሊል ትድሪያለሽ? ወቅቱን እንኳን አታውቁትም። ከጋብቻው ከዓመት ከምናምን በኋላ ነው የተገናኙት። ራሷ እኮ የወርድ እኮ ተናገረች። ስለዚህ ቀድማ እንግዲህ መምህር ዘመድኩን አናግሯት ከሆነ ከነዚህ ሰዎች ጋር ያንን ትቀጥላላችሁ ማለት ነው። ያ ደግሞ ይጠራል ማለት ነው ባጭሩ። ስለዚህ እውነታው ይሄ ነው። ከዛ በተረፈ ግን ሰዎች በእንደዚህ አይነት ድካምና ውድቀት በተነሱ ቁጥር ወይ ኦርቶዶክስ ምናምን አትበሉ። ኦርቶዶክስ ተዋሕዶ ስንዱ መቤት ነች። ሰው ደግሞ ይደክማል። በነገራችን ላይ ይደክማል፣ ይወድቃል። ጻድቅ 7 ጊዜ ይወድቃል፣ ይነሳል፣ ይወድቃል። እና እንዲህ ምናምን አታካብዱ። ቤተክርስቲያናችን ደግሞ ስንዱ መቤት ነች። ከቤተክርስቲያን 7ቱ ሚስጥራት አንዱ ሚስጥረ ንስሐ ይባላል። ክህነት ደግሞ ስለማይደገም የኚህ ሰውዬ ክህነት ይህን አድርገው ከሆነ ወደ መምህርነት ወደ አቶነት እና በሚሊዮን ካህን ያላት ቤተክርስቲያንን 10 ወንበዴ 1000 ወንበዴ ካህን አይተህ አትፈርጃት። ከ12 ሐዋርያት አንዱ ይሁዳ ነበረ። ከ12ቱ የያዕቆብ ልጆች አንዱ ሮቤል ነበረ። እኛን አታሳቀቀንም። ስለዚህ ግልጽ ነው። ቤተክርስቲያን አትደራደርም በዚህ ጉዳይ። ምናልባት ይህንን እውነት ደግሞ ዛሬ ጀመርነው እንጂ የምንቀጥለው ሀሳብ ነው። እንግዲህ እንደተከታተላችሁት ነው። ረዘም ያለ ነገር ነው ያየነው። እንግዲህ ዘማሪት ፋንቱ እኔ ምንም ውስጥ እንደሌለው ጭራሽ እንደማላውቅ በሀገር አሜሪካን ነው የነበርኩት። ይህንን ነገር ከትዳር በፊት የነበረውን ነገር በፍጹም ምንም አላውቅም። ዘመድኩንም ወጥቶ ነበረች ነግሬያታለሁ፣ ታውቃለች የተባለው ነገር በፍጹም ፍጹም ፍጹም ውሸት ነው። አላውቅም፣ ለእኔ የነገረኝ ነገር የለም የሚሉ ነገሮችን ነው በጥቅሉ እያነሳችሁ። እንግዲህ በሰውየውም በኩል የተነሱ ነገሮች አሉ። እንግዲህ ቀሲስ ደበበ እስጢፋኖስ የአጥማቂያን ቡድን አባል እንደሆነ እነሱን ብቻ እንደሚሰበስብ ሁሉ ብዙዎች እየተናገሩ ነው። እና ዞሮ ዋናው ነገር አሁን በጣም ቀላሉ ነገር ዲኤንኤን የሚባል ምርመራ አለ። እንዲያ ምርመራ ለምን አይደረግም ነው። ይሄ ደግሞ በጣም እንግዲህ እሷ ያለችውና ልጇ ያለው እዚሁ ሀገር ኢትዮጵያ ነው፣ እሱ አሜሪካን ያለው። ይህ ነገር በምን አይነት መንገድ ነው የሚሆነው የሚለውን መመካከር እጅግ ያስፈልጋል የሚሉ ነገሮች ተነስተዋል። እንግዲህ በሀገር አሜሪካን የሚገኙ አባቶቻችን ምዕመናን በዚህ ጉዳይ ጫና ያደርጋሉ ብዬ አስባለሁ። እሱ የሚያገለግልበት ሀገረ ስብከት ያሉት ብፁዕ ሊቀ ጳጳስ ከአገልግሎትም ያግዱታል ብዬ አስባለሁ። እነዚህ ነገሮች እንግዲህ በሚዲያ ይህን ያህል እየወጣ ነገሩ እስኪጣራ ከአገልግሎት ታግዶ ከክህነቱም ተይዞ እንግዲህ ነገሩ ይጣራ፣ ዲኤንኤን ምርመራ ይደረግ። ከዛ በኋላ እውነቱ ከተወጣ በኋላ የሚወሰነ ውሳኔ ነው። ውሸት ከሆነም ደግሞ ያ ክህነት ይመለስለትና ከአገልግሎት የታገደውም ይነሳል ብዬ አስባለሁ። ለዚህ ሁሉ መፍትሄ ግን በጣም አጭርና ቀላል የሆነ የዲኤንኤን ምርመራ ሁሉንም የእሷንም ሌላ ተልእኮ ይዛ መታ ውሸት ከሆነ የነ ዘመድኩን የተናገሩትም ነገር ውሸት ከሆነ ይጋለጣል። እውነታቸውም ከሆኑም እነ ዘማሪት ፋንቱ ይወጣል። እነ ዘማሪት ፋንቱ ውሸት ከሆነ ሁሉም የሚጋለጥበት መንገድ ይኖራል ብዬ አስባለሁ። በዚህ ውስጥ እንግዲህ የቤተክርስቲያን ክብሯን የሚወርድ አይደለም። ይሄንን እንድታስቡ። አንድ ቄስ አጠፋ፣ አንድ ጳጳስ አጠፋ፣ ለምን ሙሉ ቄስ አይጠፋም? የቤተክርስቲያኒቷ ትምህርት ቤተክርስቲያኒቷ የምትዋረድ አይደለችም። በርካታ ንጹሐን ካህናት አባቶቻችን እንዳሉ
ማሰብና ማስተዋል ያስፈልጋል። እንግዲህ ለምንድነው የዲኤንኤን ምርመራ ይሄን ያላጥብቀ የዲኤንኤን ምርመራ የፈለገችው የሚለውን እኔና ሁለት ካህናት አባቶቻችን በተለይ በፌስቡክ ገጽ የጻፉትን ነገር እንከታተላለን። እንግዲህ እኔና እሱ ሚዛን ላይ የምንቀመጥበት ሁኔታ ላይ ነው ዲኤንኤ ማለት እሱ እውነተኛ እኔ እውነተኛ ወይ እኔ እውነተኛ እሱ እውነተኛ ሆነ። ይሄን ያቀረብኩበት ምክንያት አንደኛ ያኔ እንዳልናገር ከታፈንኩኝ ድጋሚ ብናገርም ከዘመናት በኋላ ከዓመታት በኋላ ብናገር የከረመ ነገር ስለሆነ ትኩስ ነገር ካልሆነ ማንም ዞር ብሎ ሊያሸኝ ይችላል። ከራያ ተጥተና አብዛኛው ስለዚህ ዝም አልኩኝ። አባቶች ጋር ሄድኩኝ። በሰዓቱ ግን ነፍሳቸውን ይማር ብፁዕ አቡነ አረጋዊ የሥላሴ ዲን ነበሩት። እሳቸው ጋር ገብተው አገልጋዮች በጣም እኔ ቅርብ የነበሩ አገልጋዮች ሄደው ተናግረውበት ነበር። አባታችን የአንድን ሕፃን ሕይወት አበላሽቶ እሱ ሊመረቅ ነው ተባለ። ሄደው ክስ ሲያቀርቡበት ሌሎቹ ደግሞ እሱ ግን ይሁን አባታችን እውነት ያልሆነ ነገር ያልተረጋገጠ ነገር ነው ብለው ተመርቀው እንዲወጣ ተደረገ ማለት ነው። አባሽ ተደረስብሶ እንዲቀር ከዚህ ያህል ዓመት በኋላ ለምን ወጣሽ ለሚሉ ሰዎች ምን ትመልሽላቸው? መልካም ለምን ወጣሽ ለሚለው ጥያቄ የልጄ ማንነት የልጄ ህልውና መጠበቅ ስላለበት የአባትነት ግዴታውን እንዲያደርግ ይሄ ልጅ ደግሞ አይምሮ ልቡ እንዲታከም እንዳልኩሽ ሌሎች ልጆች አባታቸውን አቅፈው ሲሄዱ ከአባቶቻቸው ጋር ሲጫወቱ እቀናለሁ ብሎኛል። ይሄ ለኔ ትልቅ ሞት ነው። ሞት ነው። ተሟግቼ ወድቄም ተነስቼም ቢሆን የልጄን ህልውና የልጄን ስብዕና ካላስጠበቅኩኝ ሞት ነው ለኔ። በቃ ሞት ይሻለኛል። ሁለተኛ ሞት እንደሆነ ነው የምቆጥረውና የመጀመሪያው እንደዛ ካደረገ በኋላ ዝም በማለቴ ራሴን እንደሞት ቆጥሬዋለሁ። ልጅነቴን እርግጥ ነው ያደረገው። የልጅነት ክብሬን እንደሚታፋው ምራቅ መሬት ጥሎን የረገጠው። እንደተከታተላችሁት ነው እሷ ያነሳችው ሐሳብ። እንግዲህ ልጄ አባቴ እያለ ነውና ደሞም እየተሰቃየ ነው። አባቱን እርዳታ ይፈልጋል፣ የአባቱን ፍቅር ይፈልጋል። ብዙ ሰዎች ከአባታቸው ጋር ብዙ ልጆች ከአባታቸው ጋር ሲጫወቱ እኔ አእምሮ በጣም ተጎድቷልና ስለ አባትነቱ ስል ነው የሚል ነገር አንስታለች። እንግዲህ በዚህ ውስጥ ሁለት አይነት ሐሳቦች ነው ያሉት። ውሸቷን ነው ሌላ ነገር ይዛን የመጣች የሚል አካል አለ፣ እውነቷን ነው መጋለጥ አለበት የሚል ነገር አካል አለ። ለሁለቱም ግን ቀሲስ ደበበ ለተባሉት አባት ስማቸው እየጠፋ ከሚኖር ዲኤንኤን ወሳኝ ነው። እሷም ውሸቷን ከሆነች ትጋለጣለች፣ እውነቷም ከሆነ በዚህ ነው የሚታየው። እንግዲህ ውሳኔ የሚሰጠው በመጨረሻ በዲኤንኤን ምርመራ እንደሆነ ማወቅ ያስፈልጋል። እንግዲህ በጣም የምንወዳቸው ቀሲስ ዲበኩሉና የሊቃውንት ጉባኤ አባል የሆኑት መምህር አይመር አሸብር ያስቀመጡት አለ በፌስቡክ ገጻቸው። እስቲ እሱን ላንብብላችሁ። እንግዲህ በመጀመሪያ ቀሲስ ዲበኩሉ ያሉትን ስለ ዘማሪት ዮርዳኖስ ኑዛዜና ምክር ይላሉ። ዘማሪት ዮርዳኖስን የማውቃት በአገልግሎት ነው። ከ18 ዓመታት በፊት ነው የማውቃት። ለሶስት ጊዜ በአገልግሎት አግኝቻታለሁ። ቤተል ሚካኤል ተጋብዛ፣ ብርጭቆ ማርያም ሁለታችንም ተጋብዘን፣ ኮተቤ ገብርኤል እኔ ጋብዣት። በጣም ጎበዝ ዘማሪት ነች። ድምጿ ዘይገርም ነው። በሷ ዙሪያ የሚወራውን ሁሉ ሰማ ነበር። ስለሰማሁት ነገር ግን እግዚአብሔር በሚያውቀው ጠይቄያትም አላውቅም። ኑዛዜ ምንድነው? ከተሐድሶ ከተመለሰች በኋላ እንኳን ወደ እናትሽ ቤተክርስቲያን በሰላም ተመለስሽ ብዬ በቲክቶክ ሜሴጅ ላይ ደስታዬን ገልጫላት ነበር። ከወራት በኋላ 3 ልጅ ይዤ ችግር ላይ ነኝ እባክህ እርዳኝ ብላ ጠይቀኝ ነበር። እውነት ለመናገር በሁለት ምክንያት መልስ አልሰጠኋትም። አንደኛ በውስጥ መስመር እርዳታ የሚጠይቁ ሰዎች ቁጥር ከአቅሜ በላይ በመሆኑ ለማበድ አንድ ሐሙስ ቀርቶኛል። በዚህ ምክንያት ብሶቴን ቁጭቴንም የምወጣው መንግስት ላይ ነው። ምክንያቱም ህዝባችን ሰርቶ እንዳይበላ ሰላም በማሳጣት በጦርነት የሚተራመስን የድህነታችን ምክንያት እሱ ስለሆነ ነው። በነገራችን ላይ ያለማቋረጥ የምጮው የህዝባችን ረሃብና ስቃይ ስለሚያመኝ ብሶት ስለሚሰማኝ ጭምር ነው። ስለዚህ አቅሜን በማጣት ነውና መርዳት ባለመቻሌ ዘማሪት ዮርዳኖስን ይቅርታ ጠይቃለሁ። ሁለተኛ የዘማሪት ዮርዳኖስ የመጀመሪያ ልጇ አባት ማን እንደሆነ በወሬ ሰምቻለሁ። እዚህ አሜሪካን ከኔ የተሻለ ኑሮ የሚኖር በራሱ ስም ቤተክርስቲያን አቋቁሞ ሐሰተኛ አጥማቂያንን እየሰበሰበ ገንዘብ የሚሸቅል አጭበርባሪ ባለሀብት መሆኑን ስለማውቅ ዘማሪት ዮርዳኖስ ለምንድን ነው የልጇን አባት የማትጠይቀው?
ለምን አታጋልጠውም የሚል ቁጭት ቢጤ ይሰማኝ ስለነበረ ነው። ስለዚህ አሁን ዘማሪት ዮርዳኖስን በዚህ ደረጃ ገፍቷ መምጣቷን አደንቃለሁ። ምን ይሁን ምን ልጇ አባቱን የማወቅ መብት አለው። አባትየውም ልጁን የመርዳት ግዴታ አለበት። ልጅን የሚያክል ነገር አላውቅም ማለት ተገቢ አይደለም፣ ነውርና ጭካኔም ነው። በመሆኑም አሁን መደረግ ያለበትም አንደኛ ደፈረም በሉት ወለደ የተባለው ቄስ በትክክል አድርጎትም ይሁን አይሆን እስኪጠራ ድረስ የሀገረ ስብከቱ ሊቀ ጳጳስ ከክህነት አገልግሎት ሊያግዱት ይገባል። ሁለተኛ የዲኤንኤ ምርመራ ተደርጎ በትክክል ልጁ የሱ ከሆነ ልጁን መርዳት እንደ አባት መንከባከብ አለበት። ሶስተኛ ከሁለት ሴት የወለደ ካህን በቅስና መቀጠል ስለማይችል በህዝባዊነት በምዕመንነት ዳዊቱን ተምሮት ከሆነ እሱን እየደገመ መኖርና ልጆቹን ማሳደግ አለበት። አራተኛ ዘማሪት ዮርዳኖስን እንደ ቤተ ክርስቲያንም ሆነ እንደ ማህበረሰብ ልንረዳት ልንደግፋት ይገባል እንጂ የተጎዳችን ልጅ ልንፈርድባት አይገባም። አህያውን ፈርቶ ዳውላውን ወይም አይጥ ባጠፋ ዳዋዋን መሆን የለበትም። ሁልጊዜ ፍትህ እንፈልግ፣ ከተገፋ ጎን እንቁ። እንግዲህ ይሄ ቀሲስ ዲበኩሉ በፌስቡክ ገጻቸው ያቀረቡት ነው። በዛሬው ውይይትም እነ ዘማሪት ፋንቱ በነበሩበት ቦታ እሳቸውን በአካል ነበሩ። ሁለተኛው አጠር ያለው ደግሞ የመምህር አይመር አሸብርን እንመልከት። እግዚአብሔር ያያል ብለው ነው የጀመሩት። እሳቸው ደግሞ ዘማሪት ዮርዳኖስ አሁን ላይ ግልጽ ያደረገችውን ታሪክ ከ2 ዓመታት በፊት ከተሐድሶ ተመልሳ ለቅዱስ ሲኖዶስ የይቅርታ ደብዳቤ አስገብታ አግኝቻት 4 ኪሎ ማለዳ ካፌ ተቀምጠን ነግራኛለች። በወቅቱ እርሷ ለሕዝብ ያልገለጠችውን ሚስጥሯ ስለነበረ እኔ የሰማሁት በወንድምነትና በመንፈሳዊ መልኩ ነበረና ምንም አላልኩም። የደፈራት ሰው ማን እንደሆነ ልጇም ከቤተሰቧ ጋር አብሮ እንደሚኖር ነግራኝ አዝኜ በወቅቱ አልፌዋለሁ። ዛሬ ግን ራሷ በሚዲያ ወጥታ ስትናገር ያዘኑላትና ያጽናኗት ሁሉ እንዳሉ ሁሉ ሊሰድቧትና ጥያቄዋንም ለማጣጣል ሲሞክሩ ሰዎችን እያየው ነው። ፍትህ ምንድን ነው? እንዲህ አይነት ጉዳተኛን ማጽናናት መርዳት ካልቻልን ሃይማኖት የት አለ? ማንኛውም ህጋዊ መንገድ ሁሉ ተደርጎ ልትጽናና የሚገባት እህት ናት። በዚህ ዘመን በሐሰት የልጅ አባት ነው ተብሎ ከዚህ በላይ ደፈረኝ ያውም አገልጋይ የሆነ ሰው በአገልግሎት ላይ ያለችን ህፃን ዘማሪት ደፈረኝ ብላ በሐሰት ስም ማጥፋት የምትደፍር ሴት አትኖርም፣ ቢከፋትና ብትቸገር እንጂ። መንፈሳውያን መስላችሁ ጥያቄዋን ማጣጣል የጀመራችሁ አንዳንድ ሰዎች ሳይ ደግሞ በጣም ከፋኝ። እግዚአብሔር ያለና ከተገፉት ጋር እንቁም። ይህ እንግዲህ የመምህሩ በፌስቡክ ገጻቸው ያሰፈሩት ነው። እንግዲህ ከጎን እንዳስቀመጥኩላችሁ እንግዲህ በመጨረሻ ማየት ማለት የምችለው እግዚአብሔር ያልነው ፍርዱን እሱ ይሰጣል። ግን ብዙዎች በቻላችሁ ታቅም ይሄ እውነታ እንዲወጣ ቀሲሱም በውሸት ኮድ ስማቸው እየጠፋ ያለው እውነታ ይወጣል። የዚችም ልጅ ተገፍታም ከሆነ እውነቱ እግዚአብሔር በወደደና በፈቀደ ጊዜ ነው የሚወጣው። ባይዛዌ እውነት ትቀጥናለች እንጂ አትበጠስም ይላሉ የሀገሬ አባቶች እናቶችና እውነታውን ለልጅቷ ለቀሲሱም ፍርድ እንዲሰጥ ላለው በዚህ ላይ እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ጊዜ እስክንገናኝ ቸርን ሰንብት።